ዋና ዜናዎች የፕሪቶሪያው ስምምነት ሙሉ በሙሉ ባለመተግበሩ በትምህርት ስርዓቱ ላይ ከፍተኛ ጫና መፍጠሩን የትግራይ ትምህርት ቢሮ አስታወቀ። ሜታ በትግራይ ጦርነት ወቅት ባስተላለፋቸው የጥላቻ መልእክቶች ተከትሎ በደረሱት ጥፋቶች ጋር በተያያዘ በኬንያ እንዲከሰስ የሀገሪቱ ፍርድ ቤት ወሰነ። የሱዳን ጦር የተኩስ አቁም ስምምነት ለማድረግ ፈጥኖ ደራሽ ኃይሉ ከያዛቸው ቦታዎች በ10 ቀን ውስጥ ለቆ እንዲወጣ ቅድመ ሁኔታ አስቀመጠ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን አብሬት ጉዳዮች በማስቀደም የሰዓት ዜናዎቻችን ወደ እናንተ ማድረስ እንጀምራለን። ከዜናዎች ጋር ንግስቲ ኃይሉ ቀዳሚ ወዳደረግነው ዜናችን እናልፋለን። የፕሪቶሪያው ስምምነት ሙሉ በሙሉ ባለመተግበሩ በትምህርት ስርዓቱ ላይ ከፍተኛ ጫና መፍጠሩን የትግራይ ትምህርት ቢሮ አስታወቀ። በዚህ ዓመት 2.5 ሚሊዮን ተማሪዎች ወደ ትምህርት ገበታ ለመመለስ ታልሞ እስካሁን ድረስ ከ1.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታ አለመመለሳቸውም ቢሮው አስታውቋል። ዓለም ተክለ ተጨማሪ ይዛለች። ከፕሪቶሪያው ስምምነት በኋላ የተገኘውን አንጻራዊ ሰላም በመጠቀም በትግራይ የመማር ማስተማር ሂደት በትግራይ ጊዜያዊ አስተዳደር ስር በሚገኙ አካባቢዎች እየተከናወነ ይገኛል። ሆኖም ግን የተለያዩ ችግሮች በመኖራቸው ሳቢያ በስርዓቱ ላይ ከፍተኛ ጫና እየፈጠረ እንደሚገኝ የ9 ወር የትምህርት ስርዓት የአፈጻጸም ሂደት በሚገለጽበት ወቅት ተገኝተው ያብራሩት የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ናቸው። ውዕል ስምምዕ ሰላም ፕሪቶሪያ በሙሉእነት በዘይ መተግባሩ የፕሪቶሪያው የሰላም ስምምነት ውል ሙሉ በሙሉ ባለመተግበሩ በትምህርት ስርዓቱ ላይ ከፍተኛ ጫና ያሳደረ ነው። በተለይ የበጀት እጥረትና የፕሮጀክቶች መዘግየት ካጋጠሙን ትላልቅ እንቅፋቶች የሚጠቀሱ ናቸው። ሆኖም ግን የመማር ማስተማር ሂደቱ ሳይቆራረጥ እንዲቀጥል ያደረጉ በርካታ ወገኖች ሊመሰገኑ ይገባል። የሆኖ ሳለ ግን የመማር ማስተማር ሂደቱ ለማስቀጠል በማለም 2.6 ቢሊዮን ብር ወጪ በማድረግ የተለያዩ ስራዎች እንደተሰሩ የገለጹት ኃላፊው በችግር ላይ ሆነን እያስቀጠልነው ያለነው ተግባር ነው ሲሉም አብራርተዋል። አብዛ ሐለፈት ሸዓተ ወርሒ ባለፉት 9 ወራት በምግባረ ሰናይ ድርጅቶች በልማት ባልደረቦች በህዝብና መንግስት ትብብር የመማር ማስተማር ሂደቱ እንዲከናወን ተደርጓል። በችግር ላይ ሆኖም ከ2.6 ቢሊዮን ብር ወጪ በማድረግ የተለያዩ የትምህርት ልማት ስራዎች የተሰሩበት ወቅት ነው። በየአፈጻጸም ሂደት ላይ ከተገኙት አካላት ጣቢያችን ያነጋግራቸው የመቀለ ከተማ ማህበራዊ ጉዳዮች አማካሪ አቶ ጌታቸው ወዳጅና የምስራቃዊ ዞን ማህበራዊ ጉዳዮች አማካሪ መምህር መሐሪ አባይ በዞኖቹ ጦርነቱን የወለደው ችግር እንዳለ ሆኖ በጣም በአጣብቂኝ ውስጥ ሆነው እያስቀጠሉት ያሉት ሂደት መሆኑን ጠቅሰዋል። በከተማችን 94 ትምህርት ቤት ነው ያለው ጦርነት የወለደው ከተለያዩ የትግራይ ቦታዎች የመጡ ተፈናቃዮች የሞሉበት ትምህርት ቤት 7 ትምህርት ቤቶች ተፈናቃዮች የያዙት ትምህርት ቤት አሉ። እዛ ላይ በጣም የተቸገርንበት ሁኔታ ነው ያለው በመቀሌ ሆነን ማለት ነው። በምስራቃዊ ዞን ኦልሞስት ወደ 454 ትምህርት ቤቶች ነው ያሉን ጠቅላላ ከአንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት ቤቶች ጭምር። ይሁን እንጂ ከነዚህ ውስጥ ወደ 38 ትምህርት ቤቶች ከስራ ውጭ ናቸው። በአሁኑ ሰዓት የተወሰነ የአስተማሪዎች እጥረት አሉ። በተለይ ደግሞ ካሪኩለሙ አዲስ ነው። በኢትዮጵያ ደረጃ የተዘጋጀው ካሪኩለም አዲስ እንደመሆኑ መጠን የትምህርት ቤቶቹ አመችነት ዴስክ የለም። ክላሱ አንዳንድ አካባቢ የፈራረሰ ነው። ሪሃቢሊቴሽን የሚፈልግ ነው። ጥገና የሚፈልግ ነው። እንደ አዲስ የመተካት የሚፈልግም ነገር አለ። ዴስኩ ምንም የለምና እዚህ ጋር ያንን ነገሮች እንደዚህ አይነት እጥረቶች እንዳሉ ነው ያየን ያለ ነው። በትግራይ ያሉ ችግሮች ለመቅረፍና የመልሶ ግንባታ ስራዎችን ለማፋጠን የሁሉም አካል የተቀናጀ ጥረት እንደሚሻ ተገለጸ። ትግራይ ላስ ቬጋስ ኮሚኒቲ ጉዳት ላጋጠማቸው የትግራይ አርበኞች ሕክምና የሚውል ድጋፍ አድርጓል። ርግበ ገብረትንሳኤ ተጨማሪ ይዛለች። የላስ ቬጋስ ተጋሩ ኮሚኒቲ በትግራይ ህዝብ ላይ የተከፈተው የዘር ማጥፋት ጦርነት ለመመከት በተደረገው ተጋድሎ የአካል ጉዳት ላጋጠማቸው ጀግኖች አርበኞች ሕክምና የሚውል ድጋፍ ማበርከታቸው በአዋሽ ሆስፒታል የፕራይቬት ዊንግ ፕሮግራም አስተባባሪ ዶክተር አብርሃም ገብረጻዲቅና የሳላኻ ቲዲኤፍ እንዲሁም የላስ ቬጋስ ተጋሩ ኮሚኒቲ ተወካይ ሲስተር አስኳል ገብረ ህይወት ገልጸዋል። ትግራይ ኮሚኒቲ ላስ ቬጋስ ያው
ከዚህ በፊትም ከሳላኮም TDF ከሚባል ከኒውትሪሽናል ሰፖርት ጀምሮ ያው ላይፍ ሰፖርቲንግ እየሰሩ ስለነበሩ በጣም የሚመሰገኑ ኮሚኒቲ ናቸው። አሁን ደግሞ ወደ ዴፊኒቲቭ ማኔጅመንት ማለት ወደ ሕክምናቸው እዚህ ያልነበረ ትግራይ ውስጥ ያልነበረ ማቴሪያል ፔዲክለስ ኮሮ የሚባለውን እንደዛ አይነት ማቴሪያል እያመጡ ያገዙን ያሉ ዛሬ ደግሞ ለ17 የሚሆኑ ሊታከሙ ዝግጅት ያደረጉ ግን በካምፔን ተገብቶ ለነሱ የሚያስፈልጋቸውን ባለሙያ አምጥቶ እነሱን መታከም ስላልቻሉ ትግራይ ኮሚኒቲ ላስ ቬጋስ አንድ ከባቢ 1 ሚሊዮን በጀት ሴኪር አድርጎ አሁን ያው እንዳያናቸው 5 ተሰርቶላቸዋል። የሚቀሩት ደግሞ 12 ናቸው። ለ12 ደግሞ ለኦፐሬሽን ዝግጁ ናቸው ማለት ነው። መሰል ድጋፎች በተቀናጀ መልኩ ተጠናክረው ሊቀጥሉ እንደሚገባና በተለይ ዲያስፖራውን ጨምሮ ተጋሩና የትግራይ ወዳጆች የነበረውን የመደጋገፍ እሴት አጠናክረው እንዲቀጥሉበት ጥሪ አቅርበዋል። ልክ ትግራይ ኮሚኒቲ ላስ ቬጋስ እና ሳላኮም TDF ኮላቦሬተር ሆነው እየሰሩት ያሉት ስራዎች ይሄንን በደንብ ኢንተርናላይዝ ተደርጎ ያለው በአገር ውስጥ ይሁን ከአገር ውጭ የሚኖር ሁሉም ህብረተሰብ መድረስ አለብን። ነገር ብዙ የሚቀር ነገርም አለ። የሁላችን ድምር ውጤት ነው ትግራይ መቀየር ማለት። ዲያስፖራ ብዙ ኮሚኒቲዎች አሉ ከዲያስፖራ ከውጭ ማለት ነው። ሁሉም የሚመለከተው አካል የራሱ ቢወስድ ጥሩ ነው። የትግራይ መልሶ ግንባታና መቋቋም እውን ለማድረግ የሚመለከታቸው አካላትና ግብረሰናይ ድርጅቶች ጨምሮ በየደረጃው ሁሉም ወገን ሊረባረብ እንደሚገባም ተመላክቷል። ሜታ በትግራይ ጦርነት ወቅት ባስተላለፋቸው የጥላቻ መልእክቶችን ተከትሎ ከደረሱ ጥፋቶች ጋር በተያያዘ በኬንያ እንዲከሰስ የሀገሪቱ ፍርድ ቤት ወሰነ። ፌስቡክ ሜታ ባስተላለፋቸው የጥላቻ መልእክቶች የተነሳ ለደረሰው ጉዳትም የ$2 ቢሊዮን ካሳ እንዲከፍል ክስ እንደቀረበለትም የዘጋርዲያንና የቢቢሲ ዘገባዎችን ያመለክታሉ። ሙሉ ብርሃን ግዳይ ተመልክቶታል። ትግራይ ላይ ሲካሄድ በነበረው ጄኖሳይዳዊ ጦርነት ወቅት በየሚዲያዎቹ ሲተላለፉ የነበሩትን የጥላቻ መልእክቶች ጦርነቱ እንዲቀጣጠል በዚህም የተነሳ የበርካታ ሰላማዊያን ሰዎች ህይወት በግፍ እንዲነጠቁ ማድረጋቸው የቅርብ ጊዜ ትውስታ ነው። በተለይም በትግራይ ማንነት ላይ መሰረት አድርገው በየሚዲያዎቹም ሆነ ማህበራዊ ሚዲያዎች ላይ ሲተላለፉ የነበሩትን የጥላቻ መልእክቶች እጅግ ከባድ ዋጋን አስከፍለዋል። የበርካቶች ህይወት እንዲነጠቅም አድርገዋል። በትግራይ ከነበረው ጦርነት ባለፈ በኢትዮጵያ በተለያዩ አካባቢዎች ሲኖሩ በነበሩ የትግራይ ተወላጆች ላይ በእነዚህ የጥላቻ መልእክቶች ተከትሎ በርካታ የትግራይ ተወላጆች ህይወታቸውን አጥተዋል። ለዚህም ከሜንስትሪም ሚዲያዎች በዘለለ ማህበራዊ ሚዲያዎች በዚህ ጉዳይ ላይ ትልቅ አሉታዊ አስተዋጽኦ አበርክተዋል። ፌስቡክ ወይም ሜታም ከነዚህ በዋናነት የሚጠቀስ ነው። በወቅቱ በፌስቡክ ወይም ሜታ ማንነትን መሰረት ያደረጉ በርካታ የጥላቻ መልእክቶች ተላልፈዋል። ሜታም እነዚህ የጥላቻ መልእክቶች ከገጹ ከማጥፋት ይልቅ ዝምታን መርጧል። ይህንን ተከትሎም በርካታ የትግራይ ተወላጆች ህይወታቸው እንዲቀጠፉ፣ ተጋሩ በማንነታቸው ምክንያት እንዲገደሉ አድርገዋል። ከነዚህ የትግራይ ተወላጆች አንዱ የባህር ዳር ዩኒቨርሲቲ መምህርና ተመራማሪ የነበረው ጥቅምት 24 2014 ዓ.ም በአማራ ክልል በግፍ የተገደለው ፕሮፌሰር ማዕረግ አማረ ይጠቀሳል። ፕሮፌሰር ማዕረግ አማረ የተገደለው በወቅቱ በፌስቡክ ሜታ በተላለፉት የጥላቻ መልእክቶች ምክንያት መሆኑን ይታወሳል። እነዚህ ፕሮፌሰር ማዕረግን ማንነቱ መሰረት አድርገው የተላለፉ የጥላቻ መልእክቶች እንዲነሱ ለፌስቡክ ተደጋጋሚ ሪፖርት ቢደረግም ፌስቡክ ግን ሊያነሳቸው ፍቃደኛ ባለመሆኑ የፕሮፌሰሩ ሙሉ ስምና አድራሻ የሰፈረባቸው የጥላቻ መልእክቶች ተከትሎ ህይወቱ በግፍ እንዲነጠቅ ሆኗል። በወቅቱም ጣቢያችንን ጨምሮ በርካታ ዓለም አቀፍ መገናኛ ብዙሃን ሰፊ ሽፋን በመስጠት መዘገባቸው አይዘነጋም። ከዚህም ባለፈ ፌስቡክ ላይ ከ2 ዓመት በፊት በታህሳስ ወር ላይ በትግራይ ጦርነት ወቅት ባስተላለፋቸው ጥላቻና ግጭቶችን የሚቀሰቅሱ መልእክቶች ምክንያት የ$2 ቢሊዮን ካሳ እንዲከፍል ክስ እንደተመሰረተበት ይታወሳል። አሁን ላይ ቢቢሲና ዘጋርዲያን ይዘውት በወጡት ዘገባ እንደተመላከተው ሜታ በትግራይ ጦርነት ወቅት ባስተላለፋቸው የጥላቻ መልእክቶች ጋር በተያያዘ በኬንያ ሊከሰስ እንደሚችል የኬንያ ከፍተኛ ፍርድ ቤት መወሰኑን ነው። ያስተላለፋቸውን የጥላቻ መልእክቶች ተከትሎ ለተፈጸሙ የሰብአዊ መብት ጥሰቶችና ለጠፋው ሰው ህይወት የ$2 ቢሊዮን ካሳ እንዲከፍል ክስ የቀረበበት ሜታ ክሱ በኬንያ እንዲታይ መወሰኑን ነው ዘገባው ያመላከተው። ሜታን ከከሰሱ ግለሰቦች አንዱ በዚህ በተላለፉ የጥላቻ መልእክቶች ተከትሎ በአማራ ክልል ፕሮፌሰር አባቱ የተገደለበት አብርሃም ማዕረግ ነው። አብርሃም ማዕረግ አባቱ ፕሮፌሰር ማዕረግ አማረ በባህር ዳር ዩኒቨርሲቲ መምህርና ተመራማሪ ሆኖ እያገለገለ ሳለም በፌስቡክ ማህበራዊ ድረገጽ ላይ በተላለፈ
በተላለፉ ማንነቱን መሰረት ያደረጉ የጥላቻ መልእክቶች ምክንያት በጥይት በግፍ ተገድሏል። ምንም እንኳን በወቅቱ ሜታ የጥላቻ መልእክቶችን እንዲያነሳ ሪፖርት ቢደረግበትም ፍቃደኛ ባለመሆኑ ፕሮፌሰር ማዕረግ አማረ እንዲገደል ምክንያት ሆኗል። በመሆኑም ሜታ ሰዎች በማንነታቸው ምክንያት እንዲገደሉ የሚቀሰቅሱ የጥላቻ መልእክቶች መከላከል ባለመቻሉና በዚህም ሰዎች በመገደላቸውና ለጥቃት በመጋለጣቸው ምክንያት ከነዚህም አንዱ የአብርሃም ማዕረግ አባት ፕሮፌሰር ማዕረግ አማረን በመጥቀስ እንደተከሰሰና የኬንያ ፍርድ ቤትም የሜታ ክስ በኬንያ እንዲታይ መወሰኑን ዘገባው ያመለክታል። አብርሃም ማዕረግ አባቱን በተመለከተ በፌስቡክ የተላለፉትን የጥላቻ መልእክቶች እንዲያነሳ ለፌስቡክ ሪፖርት ቢያደርግም ሰሚ ባለማግኘቱ አባቱ መልእክቱ ከተላለፈ ከ8 ቀን በኋላ እንደተገደለ ዘገባው አመለክቷል። ፌስቡክ ግን የጥላቻ መልእክቱ ያነሳው ከ3 ሳምንት በኋላ መሆኑን መረጃው ያመለክታል። ሌላኛው በፌስቡክ በተላለፉ የጥላቻ መልእክቶች ሰለባ የሆነው የዓለም አቀፍ የሰብአዊ መብት ተሟጋች ተቋም አምኒስቲ ኢንተርናሽናል ተመራማሪው ፍስሐ ተክሌ ነው። ፍስሐ ተክሌ በትግራይ ጦርነት ወቅት ይፈጸሙ የነበሩትን የሰብአዊ መብት ጥሰቶች በተመለከተ ሲሰራቸው በነበሩ ዘገባዎች ምክንያት በኢንተርኔት ከፍተኛ ጥቃት ይደርስበት እንደነበር ነው የተመለከተው። በዚህም ምክንያት ለደህንነቱ መስጋቱንም በዘገባው ሰፍሯል። ከነዚህ ሁለት ኢትዮጵያውያን ባለፈ ካቲባ የተባለው የኬንያ ሰብአዊ መብት ተቋም በሜታ ላይ ክስ መመስረቱን የቢቢሲ ዘገባ ያመለክታል። ከሳሾቹ በፌስቡክ በተላለፉ የጥላቻ መልእክቶች የተነሳ ለደረሰባቸው ጉዳት $2 ቢሊዮን ካሳ እንዲከፍላቸውና በፌስቡክ አልጎሪዝም ላይም ለውጥ እንዲደረግ በማለት መክሰሳቸውን ተገልጿል። የሜታ መከሰስም በሰብአዊ መብት ጥሰቶች ላይ አስተዋጽኦ ለነበራቸው ትልልቅ የቴክኖሎጂ ኩባንያዎች ተጠያቂ ለማድረግ የሚያስችል አዎንታዊ እርምጃ ስለመሆኑ ያመለከተው ዘገባው ይህ ለፍትህ መንገድ የሚከፍት ትልልቅ የቴክኖሎጂ ተቋማትም የጊዜ ጉዳይ ካልሆነ ተጠያቂ የማይሆኑበት ምክንያት እንደሌለ የሚያመለክት መሆኑንም ተጠቁሟል። ምንም እንኳን ሜታ የሰብአዊ መብት ጥሰቶች የተፈጸሙት በኢትዮጵያ ነው፣ ስለዚህም መታየት ያለባቸው እዛው ነው በማለት የመከራከሪያ ሐሳብ አንስቶ የነበረ ቢሆንም የኬንያ ፍርድ ቤት ግን በሜታ ላይ የቀረበው ክስ የማየት ስልጣን እንዳለው በመግለጽ ውሳኔ ማስተላለፉን ዘገባዎቹ አመላክተዋል። ከአምናው የተሻለ መሬት በማልማት የምግብ ዋስትናው ማረጋገጥ የሚያስችል ምርት ለማግኘት አቅዶ እየተንቀሳቀሰ እንደሚገኝ የትግራይ እርሻና ተፈጥሮ ሀብት ቢሮ አስታወቀ። የእርሻ ሜካናይዜሽን ለማሳለጥ የቀሩት ትራክተሮች ከወዲሁ መግባት እንዳለባቸውና እንደ ነዳጅ፣ የምርጥ ዘርና ኬሚካል የመሳሰሉ የዘርፉ ግብአቶችም ለአርሶ አደሩ ሊቀርቡለት እንደሚገባ የቢሮ ኃላፊ ዶክተር ኢያሱ አብርሃ ጥሪ አቅርበዋል። ገብሩ ተክላይ ተጨማሪ ያለው ከባለፈው ዓመት የተሻለ ሄክታር መሬት በማልማት የተሻለ ምርት ለማግኘት አቅዶ ከወዲሁ እንቅስቃሴ መጀመሩን የትግራይ እርሻና ተፈጥሮ ሀብት ቢሮ አስታውቋል። የቢሮው ኃላፊ ዶክተር ኢያሱ አብርሃ እንደገለጹት የተሻለ የማዳበሪያ አቅርቦት መኖሩን ጠቁመው 1.3 ሚሊዮን ሄክታር መሬት በማልማት ወደ 26 ሚሊዮን ኩንታል የሚጠጋ ምርት ለማግኘት ቢሮው አቅጣጫ አስቀምጧል። ሚያዝያ ጀምረን ያው በቆሎ፣ ማሽላና ዳጉሳ መዝራትን እንጀምራለን። ስለዚህ ያስቀመጥነው እቅድ ላይ እንደ ትግራይ ወደ 1.3 ሚሊዮን ሄክታር እናለማለን። ከዚህ ውስጥ ደግሞ አነስተኛ 24 ሚሊዮን ከፍተኛ ደግሞ 26 ሚሊዮን ኩንታል እናገኛለን ብለን አቅጣጫ ይዘናል። ለዚህ ደግሞ ዝግጅት አድርገናል። በፌደራል የተደረገልን ጥረት በተለይ ግብርናን መሰረት አድርገን ስናወራ የማዳበሪያ ጥረት እንደሌለን ያው ለአርሶ አደሩ ነግረናል ማለት ነው። በዘንድሮ ላይ 1 ሚሊዮን ኩንታል ማዳበሪያ ያስፈልገናል ብለናል። እስካሁን ድረስም እጥረት አላጋጠመንም። በመስኖም ጥሩ ተጠቅመናል። በሚቀጥለው ደግሞ የማዳበሪያ ጥረት ያጋጥመን ዋጋ ግን ያው ያምና ሳይሆን የተለየ ዋጋ፣ ስለዚህ ዋጋ መጨመሩ አይቀርም። የምግብ ዋስትናቸውን ለማረጋገጥ በመስኖ ልማት ስራዎች የተሰማሩ አምራቾች በአሁኑ ሰዓት ከፍተኛ የነዳጅ አቅርቦት እጥረት አጋጥሟቸው ስራቸውን ለማቆም መገደዳቸውን ጠቁመው የፌደራል መንግስት በአፋጣኝ ይፈታው ዘንድ መልእክታቸውን አስተላልፈዋል። ስለዚህ ኢንፍራስትራክቸር በሚመለከት ትንሹ እንደ ተግዳሮት እየተነሳ ያለው የነዳጅ ጉዳይ ነው። በተለይ ወጣቶቹን በርከት ብሎ በመስኖ ገብተዋል። መስኖ በማልማት ላይ ያሉ የነዳጅ እጥረት ገጥሟል። ፌደራል አሳውቀናል። መንግስት ይሄ ነገር ካወቀው ለመፍታት ዝግጁ እንደሆነና ወጣቶችም በመልማት ላይ ባለሀብትም ላይ ትራክተር ማልማት ፈልጓል። ትራክተር ቁሟል፣ ሞተሮች ቁሟል፣ ማዳበሪያ የሚያመላልሱት መኪናዎች ደግሞ ቁሟል። ስለዚህ ይሄም እንደ ፌደራል መንግስት አውቆታል። በባጭር ጊዜ እንደሚፈታው ደግሞ ባለሙሉ ተስፋ ነኝ። የማህበራዊ ኢኮኖሚው የጀርባ አጥንት እርሻ ነው በማለት የታቀደው ምርት እንዲገኝ ለእርሻ ሜካናይዜሽን የሚውሉ የቀሩት ትራክተሮች ከወዲሁ እንዲገቡም እንደ ምርጥ ዘርና ኬሚካል የመሳሰሉ የዘርፉ የግብአት ተግዳሮቶችም ለአርሶ አደሩ ሊቀርቡለት እንደሚገባ ቢሮ ኃላፊው አመላክተዋል። ምርትና ምርታማነት የሞት ሽረት ነች። ስለዚህ የሞት ሽረት ስለሆነ ሁላችን ተሳትፈን የተሻለ ምርት እናመርታለን። አንዱ የሚነሳው የትራክተር ጉዳይ ነው። 85 መጥቷል። የሚቀሩትን ቶሎ እንዲመጡ እየተባለ ነው ያለውና ምክንያት በሬ የለንም። 1.9 ሚሊዮን ነበረ ወደ 256 ሺህ ነው ያለው። ትልቅ ችግር ነው ያለው።
ይሄ ካልተፈታ ግብርናችን ይዘምናል ማለት አበደን ነው። ያው ምርጥ ዘር በሚመለከት 70 ኩንታል ይፈልጋል። ያው ስቲል ኢመርጀንሲ ነው ያለ ነው፣ በእርዳታ በኩል ነው ያለ ነው። ስለዚህ እስካሁን ድረስ እጃችን ያለው 30 ሺህ ነው። ወደ 40 ሺህ የሚያክል እጥረት አለ። አሁን ደግሞ ያው ፌደራል ማሳውቀናል። ባለሀብቶቹም ገዝተው ማምጥተው የሚሸጡበት መንገድ እናመቻቻለን። ክልል ወደ 38 ሚሊዮን የሚያክል ብር እንዲሰጠን አቅርበናል። ስለዚህ የምርጥ ዘር እንዳልከው ገናም ጊዜ ስላለን ዋናው ደግሞ ስንዴ ላይ ነው ችግር የሚገጥመን። አንዱ ትልቁ ማነቆ የገበሬዎች የእርሻ መሳሪያዎች ምርጥ ዘር እና ኬሚካል ናቸው። እነዚህ ከፈታን የተሻለ ስራ እንሰራለን የሚል ግምት አለኝ። ይህ በእንዲህ ያለም የኢትዮጵያ ምርት ገበያ በመቀለ 26ኛው አዲስ ቅርንጫፍ ከፍቶ ስራውን ጀምሯል። ይህም ምርታማነትን በማሳደግ የገበያ ትስስርና የስራ ዕድልን በመፍጠር ማህበራዊ ኢኮኖሚውን በማነቃቃት ረገድ ዘርፈ ብዙ ፋይዳ እንዳለውና ዘመናዊ የግብይት ስርዓትን ለመተግበር ፈርቀዳጅ ሚና እንደሚኖረውም የቅርንጫፉ ስራ አስኪያጅ አቶ ክብረም ጸጋይ ገልጸዋል። ምርት ገበያ ወደዚህ ሲመጣ ማለት እነዚህ ምርቶች በስፋት ገበያ የሚቀርብበት ነገር ነው። አንድ ሁለተኛ ማህበረሰቡም በአቅራቢያው ግልጋሎት ሲያገኝ ግብይቱ እንዳለ ሆኖ ሌሎች የኢኮኖሚካሊ ዘርፍም ያንቀሳቀሳል። ስራ ዕድል ፈጠራ በቋሚነትም በጊዜያዊነት የሚቀጥሩ አካባቢ ጠቅላላ በሙሉ ያንቀሳቅሰዋል። ኢኮኖሚውም ያሁን በዛ አካባቢ ያለው የተዳከመው ኢኮኖሚ የኢትዮጵያ ምርት ገበያ በዚህ መምጣቱ ዘርፉን እንደ አዲስ በተለይ የንግዱ ዘርፍ እንዲንቀሳቀስ ያደርጋል የሚል ተስፋ አለኝ። አሁን የፌደራልም የክልልም በጋራ የሚሰራው ጉዳይ ትልቅ ዋና ነው ነው ሁሉንም የሚመለከተው አካል በጋራ ተራርቦ ሲሰራ በግብይቱም ብቻ አይደለም በሌላ ነገር ምርታማነት በመጨመር ኢኮኖሚውን በመሻሻል ደረጃ ኤክስፖርት በመጨመር ዙሪያ በጋራ በመስራት የነበረው የቀዘቀዘው ኢኮኖሚን በመሻሻል ደረጃ አዲስ የስራ ዕድል በመፍጠር ደረጃ ከፍተኛ ሚና ስላለው በጋራ ቢሰራ የተሻለ ለውጥ ያመጣል ብዬ አስባለሁ። በትግራይ በጤና ዘርፉ ላይ ያሉ ችግሮችን በመለየት ህብረተሰቡን በተሻለ መንገድ ለማገልገል ጥናቶች ማካሄድ ወሳኝ ነው ሲሉ የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ ገለጹ። በትግራይ ጤና ምርምር ኢንስቲትዩት ተመራማሪዎች፣ የጤና ባለሙያዎች የስነ ልቦና ጉዳት፣ የደም ልገሳና ተላላፊ በሽታዎችን የላቦራቶሪ መገልገያዎችና HIV ኤድስን የተመለከቱ ጥናቶች በ10ኛው ዓለም አቀፍ የትግራይ ጤና ስርዓት አውደ ጥናት መድረክ ላይ ቀርበዋል። ማሾኑ ጉሰ ተከታትለዋለች። Without a scientific data, it is impossible to offer very good clinical activity to try to improve the quality of the life of the people. So your activity is very important. በ10ኛው የትግራይ የጤና ስርዓት አውደ ጥናት በደም ልገሳና ተላላፊ የሆኑ በሽታዎች ዙሪያ ጥናት ያካሄዱት በትግራይ ህብረተሰብ ጤና ምርምር ኢንስቲትዩት የህብረተሰብ ጤና ተመራማሪ አቶ ኪሮስ ዶሞዝ በትግራይ ባለፉት 4 ዓመታት ተላላፊ የሆኑ በሽታዎች ከፍ ማለታቸው እንዳረጋገጡ ገልጸውልናል። በጦርነቱ ጊዜ እና ከጦርነቱ በኋላ ያለው እንደማየት ነው እንትን ያደረግነው እና ውጤቱ ደግሞ የሚያሳየን በተለይ ሄፓታይት ቢ በጣም ከፍተኛ እንደሆነ አመላክቷል። ኤችአይቪም አለ፣ ሲፊሊስም አለ፣ ሄፓታይት ሲም አለ እና በተለይ በሄፓታይት ቢና በሲፊሊስ ላይ በጣም አደገኛ ሁኔታ ፕሪቫለንስ እንዳለ ጥናቱ ያመላክታል ማለት ነው። ይሄ ነው ያመላከተው ጥናቱ። ይሄን መሰረት ተደርጎ አዌርነስ ላይ ስክሪን ላይ እና የሄልዝ ኬር ሲስተሙ ማጠናከር ላይ በጦርነቱ ስለተጎዳ እሱን መልሰን ማጠናከር ደግሞ በጣም ጠቃሚና ወሳኝ ይሆናል ማለት ነው። ሌላው ጦርነቱን ተከትለው በሕክምና ባለሙያዎች ላይ የተፈጠረው ስነልቦናዊ ጫናን አስመልክተው ጥናት ያካሄዱት ተመራማሪ አቶ ሐጎስ ደገፋ በትግራይ በጊዜያዊ አስተዳደሩ ስር ባሉት የጤና ተቋማት ባካሄዱት ጥናት 8 ከ10 የጤና ባለሙያዎች ለስነልቦናዊ ጉዳት መዳረጋቸውን ያብራራሉ። ቁጥሩ ቀላል አይደለም። ከወደ 81.6 መቶ የሚሆነውን ባለሙያ ወይ ባለሙያ የጤና ባለሙያዎቹ ያው የስነ ልቦና ባይኖር ሰከንደሪ ትራውማ የምንለው አክቹአሊ የሚመጣ ይሄን የሚከሰተው ባለሙያዎች በራሳቸው በቀጥታ የጦርነቱ ሰለባ በመሆናቸው ወይም ደግሞ ማህበረሰቡን ተጎድቶ ለሰርቫይቨር የምንላቸው በኩናት ምክንያት በነበረው ለነሱ የሆነ ትሪትመንትም ሳይኮቴራፒ የምንለው የስነ አእምሮም ሊሆን ይችላል፣ ቀጥታ ህክምናም ሊሆን ይችላል። ለነሱ ሲያገለግሉ የሚሰሟቸው ፊል የሚያደርጓቸው እንዲሁም እያዩ ፕላስ የሰለባ የሆኑ ማህበረሰብ ለነሱ ሲነግራቸው የሚፈጠር ነውና ይሄንን
በራሱ አዳፕት ያደርጋል ማለት ነው። በጤና ዘርፉ ዙሪያ የሚካሄዱ ጥናትና ምርምሮች በዘርፉ የተሻለ ውጤትን ለማምጣት ያግዛሉ ያሉት የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ ሲሆኑ ለዓለም አቀፉ ማህበረሰብና የጣሊያን ስነ ሰው ሜዲካል ኢስማስ ወክለው በአውደ ጥናቱ የተገኙት ፕሮፌሰር አልዶ ሞረነ ለተሟላ እድገት ከየትኛውም የዓለም ህብረተሰብ ጋር መደጋገፍና መተጋገዝ ግድ ይላል ብለዋል። አና ንገብሮ መጽናዕቲ ነተፈልጦ ዝግባ አካሉ ነፍልጣለን የምናደርጋቸው ጥናቶች ለሚመለከታቸው እናሳውቃለን። ለምሳሌ በትግራይ የጤና ስርዓት የደረሰው ጉዳትን በተመለከተ ከዓለም ጤና ድርጅት በጋራ ነው ያጠናነውና በኢንተርኔትም ላይ አለ። አጋር አካላት ይህንን እንደ ምንጭ ይጠቀሙበታል። ያጣናቸው ነገሮች ብዙ ናቸው እና ሊያግዙን ለሚችሉ በመረጃ የተረጋገጠ የተሟላ መረጃ መስጠት ያስፈልጋል። በሚፈለገው ፍጥነት ባይሆንም ምላሹ ጠንካራ ነው፣ ውጤትም እያገኘንበት ነው። I don't believe that is possible for some people. ያልዳነ ማህበረሰብ ባለበት ዓለም ለብቻ መዳንና ማደግ አይቻልም የሚል እምነት አለን። ስለዚህ ሰዎችን ማገዝ ስንጀምር ደሃው ከመደገፍ መጀመር አለብን። በትግራይም ይሁን በኢትዮጵያ ብሎም በአውሮፓም ይሁን በጣሊያን በየትኛውም የዓለም አቅጣጫ ያሉት ድሆችን ማገዝ ይኖርብናል። ምክንያቱም ያለነሱ ብሩህ መጻኢ ሊኖረን አይችልምና። በትግራይ ህብረተሰብ ጤና ምርምር ኢንስቲትዩት የህብረተሰብ ጤና ተመራማሪ የሆኑት አቶ ሐጎስና አቶ ኪሮስ በትግራይ ጦርነቱ ተከትሎ ወደ ከፋ ደረጃ ያደረሰው የጤና ስርዓት ወደ ተሻለ ደረጃ ለመመለስ የቅንጅት ስራ ያስፈልጋል ሲሉ ምክረ ሀሳብ አቅርበዋል። ይህንን ጉዳት ይዞ ኳሊቲ የሆነ ሰርቪስ ወይም ደግሞ ጥራት ያለው ሰርቪስና እንዲሁም ተገልጋዩን እርካታ ያገኛል የሚለውን ትንሽ አስግ ስለሚሆን ተገልጋዩ እርካታ እንዲኖረው የባለሙያው ስነ ልቦና ወይ መንፈሱ ወደ ነበረበት መመለስ አለበት ነው። ጉዳቱ ዘርፈ ብዙ ነው። በትግራይ ጤና ላይ በኢንፍራስትራክቸር፣ በጤና ሙያተኛው፣ በህብረተሰቡ የጤና ሁኔታ አጠቃላይ በትግራይ የጤና ስርዓት ላይ ጉዳቱ በጣም ከፍተኛ ነው። ስለዚህ ማናቸውንም ዜጋ ይህንን ሪካቨር እንዲያደርግ ጤናን ቢሮን መደገፍ ያስፈልጋል። በማቴሪያል፣ በሙያ፣ በኦል ራውንድ ኮምፕሬሄንሲቭ የሆነ እገዛ ለጤና ቢሮ ማድረግ ያስፈልጋል። ህገወጥ የወጣቶች ስደትን በማስቀረት ወጣቶችን መታደግና በተለያዩ ዘርፎች ተጠቃሚ ማድረግ እንደሚገባ ተገለጸ። ይሄ የተገለጸው ራያ ዩኒቨርሲቲ ከትግራይ የወጣቶች ቢሮ ጋር በመተባበር በመኾኒ ከተማ ህገወጥ ስደት መዘዙና መፍትሄው በሚል ባዘጋጁት የውይይት መድረክ ላይ ነው። ሰሎሞን ግርማይ ተጨማሪ ይዟል። በትግራይ የነበረው ጦርነት በትግራይ ህዝብ ላይ ከፍተኛ የተባለ የሰብአዊ ቀውስን አስከትለዋል። በተለይም ወጣቱ ክፍል ለህገወጥ ስደት ተዳርጎ የአሳሲሳይ እየሆነ ይገኛል። በዚህም ህገወጥ ስደትን በመግታት ወጣቶችን ተጠቃሚ ማድረግ እንደሚገባ ራያ ዩኒቨርሲቲ ከትግራይ ወጣቶች ቢሮ ጋር በመተባበር የህገወጥ ስደት አደጋውና መፍትሄው በሚል መሪ ሀሳብ ባዘጋጀው መድረክ ተገልጸዋል። በመድረኩም የመክፈቻ ንግግር ያደረጉት የደቡብ ትግራይ ዋና አስተዳዳሪ አቶ ሀፍቱ ኪሮስ ህገወጥ ስደትን በመከላከል የወጣቱን ተጠቃሚነት ማረጋገጥ ላይ ሁሉም አካል ትኩረት አድርጎ መስራት ይኖርበታል ሲሉ ተናግረዋል። ስደት ድዝኾነ ይኹን ህዝቢ ድግባ አይሆነ ስደት ለየትኛውም ህዝብ አይገባም። ለህገወጥ ስደት የሚዳርጉ ምክንያቶች የተለያዩ ሰዎች በተለያዩ ጊዜያት ገልጸውታል። ስለዚህ እዚህ ያለው ማህበረሰብ የወጣቶች ብቻ ሳይሆን የህልውናችን አደጋ የሆነው ህገወጥ ስደት መግታት አለብን። እንደ ዞን ድህነት ታሪክ ለማድረግ እየሰራን ነው። ግን ደግሞ ወጣቶች ከሌሉበት የሚመጣ ለውጥ የለም። ወጣቱ የስራ ዕድል እንዲፈጠርለት ሁላችንም የድርሻችን ልንወጣ ይገባል። ወጣቱ ስራ ካገኘ ባቀደው መኖር ይመርጣል። ስለዚህ ሁሉም የሚመለከተው አካል ህገወጥ ስደት ለመግታት መስራት አለበት። የራያ ዩኒቨርሲቲም ትልቅ አጀንዳ ቀርጾ እንድንወያይ ስላደረገን ልናመሰግነው ይገባል። የራያ ዩኒቨርሲቲ የማህበረሰብ አገልግሎት ዳይሬክተር የሆኑት አቶ ደባስ ጌዴይ በበኩላቸው በጦርነቱና በተለያዩ ምክንያቶች በርካታ ወጣቶች ለህገወጥ ስደት እየተዳረጉ መሆናቸውን በማንሳት የስደትን አስከፊነት በተገኘው አጋጣሚ ሁሉ ለማህበረሰቡ ግንዛቤ ማስጨበጥና ለወጣቱም የስራ ዕድል መፍጠር እንደሚገባም ገልጸዋል። እንደ ውይይቱ ተሳታፊ እንደመሆኔም እንዳዘጋጅም ያገኘሁት መረጃ ምንድነው? አንደኛው የተሳሳተ መረጃ ነው። የተሳሳተ መረጃ ማለት ከደላሎች ወይ ከድለላ ስራ ከሚሰሩ ሰዎች ለነሱ የገቢ ምንጫቸው ነው። ስለዚህ ወጣቱን የተሳሳተ መረጃ ይሰጡታል። እዚህ ካለው አናኗር እዚህ ካለው የስራ ዕድል እዛ የተሻለ አናኗርና ዕድል እንዳለ ይነግሯቸዋል። ይሄ የደላሎች ስራ ብቻ አይደለም፣ ወላጆችም ይሄ ግንዛቤ ያላቸው።
ስለዚህ እኔ እንዲጦረኝ እኔ እንዲደግፈኝ የተለያዩ የስደት አማራጮችን ሄዶ መደገፍ አለበት የሚል ያልተቀረፈ የአስተሳሰብ ድክመት አለ። ከዛም በተጨማሪ የማንክደው ነገር ጦርነቱ የፈጠረው ጠባሳ አለ። ብዙ ወጣቶች የስራ እድል ተጠቃሚዎች አይደሉም። ስለዚህ እነዚህ ነገሮች ተደማምረው መንግስትም የድርሻውን አካል መወጣቱ ይሄንን ህገወጥ የሰዎች ዝውውር አስከፊነቱን በሚዲያም በሌላ አማራጭ መስራት እስካለበት ድረስ ሰርቷል የሚል እምነት ሳይለን እነዚህን ተደምረው የወጣቶች ህገወጥ ዝውውር በሰፊው እየተከናወነ እንደሆነ እንገምታለን። አቶ ደባስ አክሎም ከከፍተኛ የትምህርት ተቋማት ጀምሮ ሁሉም አካል ህገወጥ ስደትን ለመግታት መስራት ይኖርበታል ያሉ ሲሆን በተለይም መንግስት አጀንዳዬ ብሎና ትኩረት ሰጥቶ መስራት ይጠበቅበታል ሲሉም ይገልጻሉ። ሁላችንም እንስራ ነው። የታዘብነው ነገር ምንድነው? የብዙ አካላት የትብብር አጀንዳ መሆን አለበት። ዩኒቨርሲቲ መስራት ያለብን ቅድም የዘረዘርኳቸው ነገሮች መስራት አለብን። መንግስትም መስራት ያለበትን መስራት መቻል አለበት። ሰፊው ደግሞ ወጣቱ አስከፊነቱን መረዳት መቻል አለበት። አጋጣሚውን አስከፊነቱን ለመረዳት ብዙ አማራጮች ሊኖሩት ይችላሉ። የግድ ከዩኒቨርሲቲ ወይም ደግሞ የግድ ከመንግስት ብቻ መጠበቅ ሳይሆን እሱ ራሱም ወደሚሄድበትን አቅጣጫ ከመሄዱ በፊት ወዴት ለምን እንዴት የሚለውን መፈተሽ ያለበት ይመስለኛል። ስለዚህ ከወጣቱ ጀምሮ ከፍተኛ ተቋማት እንዲሁም የመንግስት አካላት ያም ብቻ አይደለም ሚዲያም በሰፊው መስራት አለበት ብዬ አምናለሁ። ወደ ዓለም አቀፍ ዜናዎቻችን ስንሻገር የሱዳን ሉዓላዊ ምክር ቤት መሪ ሌተናል ጀነራል አብዱል ፈታህ አልቡርሃን ከፈጥኖ ደራሽ ኃይል ጋር የተኩስ አቁም ስምምነት ለማድረግ ቅድመ ሁኔታ አስቀመጡ። በዚህም የተኩስ አቁም ስምምነቱ ለማድረግ የፈጥኖ ደራሽ ኃይሉ ከያዛቸው ስፍራዎች በ10 ቀናት ውስጥ ለቆ እንዲወጣ በማለት ነው አልቡርሃን ያሳሰቡት። ለ2 ዓመታት ያክል ከፈጥኖ ደራሽ ኃይሉ ጋር እየተዋጉ ያሉትና በቅርቡ የሀገሪቱ ቁልፍ ስፍራዎችን ከፈጥኖ ደራሽ ኃይሉ የነጠቁት የሱዳኑ ጦር መሪ ጀነራል አብዱል ፈታህ አልቡርሃን የተኩስ አቁም ስምምነቱን ለማድረግ ቅድመ ሁኔታዎችን ማስቀመጣቸውን ሱዳን ትሪቡን ዘግቧል። በዚህም የፈጥኖ ደራሽ ኃይሉ ቁልፍ ከሆኑ የሀገሪቱ አካባቢዎች ማለትም ከኮርዶፋን አልፋሻር ግዛት እንዲሁም ከሌሎች የዳርፉር ግዛቶችን በ10 ቀናት ውስጥ ለቆ እንዲወጣ ማስጠንቀቃቸውን ዘገባው አመላክቷል። ፈጥኖ ደራሽ ኃይሉ ይህን ማድረግ ከቻለ የተኩስ አቁም ስምምነት ለማድረግ ዝግጁ ስለመሆናቸው ለተመድ በላኩት ሰነድ መግለጻቸውን የሱዳን ትሪቡን ዘገባን አመላክቷል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ 100 ገደማ በሚሆኑ የዓለም ሀገራት አዲስ የንግድ ቀረጥ መጣላቸውን ተገለጸ። እርምጃው የኢኮኖሚ ማዕበል የሚያስከትል ነው በማለትም የተለያዩ ሀገራት መሪዎች ተንታኞች እየተቃወሙት ይገኛሉ ተብሏል። ርግበ ገብረትንሳኤ ተጨማሪ አላት። ወርቃማው የአሜሪካ ዘመን አሁን ይጀምራል በሚል ንግግር የጀመረው የ47ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የነጭ ቤተ መንግስት ጉዞ ከበዓለ ሲመታቸው ማግስት ጀምሮ የዓለማችን ፖለቲካዊና ኢኮኖሚያዊ መስተጋብሮች የቀየሩ ፖሊሲዎችና መመሪያዎችን ማስተላለፉን ቀጥሏል። ከሰሞኑም ዓለማችን ወደ ለየለት የንግድ ጦርነት ይከታል ተብሎ በስጋት ሲጠበቅ የነበረው የአሜሪካ የቀረጥ ፖሊሲም ታውጇል። ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነው የተባለለት በትላንትናው ዕለት በትራምፕ ይፋ የተደረገው ቀረጥ ኢትዮጵያን ጨምሮ 100 ገደማ ሀገራት ወደ አሜሪካ በሚልኳቸው ሸቀጦች የተጣለ መሆኑ ተነግሯል። የትራምፕ አስተዳደር የቀረጥ ፖሊሲም በበርካታ የአፍሪካ ሀገራት ተጽዕኖ የሚያሳድር ነው ተብሏል። እንደነ ቻይና፣ አውሮፓ ህብረት፣ ብሪታንያና ሌሎች ሀያላን ሀገራት በተጠቀሱበት ዝርዝር እንደነ ናይጄሪያ፣ ጋና፣ ኢትዮጵያ፣ ደቡብ አፍሪካ፣ ሞሪሼስና የመሳሰሉ የአፍሪካ ሀገራትም አካትቷል። ፕሬዚዳንቱ ለኢፍትሃዊ የንግድ ፖሊሲዎች እየተሰጠ ያለ መልስ ነው ባሉት አዲሱ የቀረጥ ፖሊሲ አውሮፓ ህብረትና ቻይናን ጨምሮ ለነጭ ቤተ መንግስት የለየላቸው አጥፊዎች ካላቸው 60 የንግድ አጋሮች ለሚመጡ እቃዎች ከፍተኛ መጠን ያለው ቀረጥ እንደሚያኖሩ
ገልጸዋል። ንግድ ሲባል አንዳንድ ጊዜ ከጠላት የከፋ ነው ሲሉ በተለይ ደቡብ ኮሪያ፣ ጃፓንና የመሳሰሉ ሀገራትን ለመወረፍ በመኮርበት ንግግራቸው ትራምፕ ዛሬ የአሜሪካ ኢንዱስትሪ እንደገና የተወለደበትና አሜሪካ እንደገና ሀብታም የሆነችበት ቀን ተብሎ በታሪክ ይታወሳል ሲሉ ተደምጠዋል። ፕሬዝዳንቱ ንግግራቸውን ሲቀጥሉ ሀገሮች ከፍተኛ ቀረጥና ሌሎች ንግዳዊ መሰናክሎች በማስቀመጥ ላለፉት ከ50 ዓመታት በላይ አሜሪካ በቅርብና ሩቅ ወዳጅና ጠላት ሀገራት ስትዘረፍ ስትደፈርና ስትመነዘር ነበር። እናም እርምጃው የኢኮኖሚ ነጻነታችን አዋጅ ነው ብለዋል። ከ10 በመቶ ዝቅተኛ የመጠን ታሪፍ እስከ 49 በመቶ ከፍተኛ ቀረጥ ያኖረው ይህ የትራምፕ የቀረጥ አዋጅ የኢኮኖሚ ማዕበል ያስከትላል በሚል ተቃውሞ እያስተናገደ ይገኛል። የትራምፕ ውሳኔ ከተቃወሙት መካከል ከትራምፕ ጋር ሆድና ጀርባ የሆኑ መምጣታቸው ሲዘገብ የመጣው የአውሮፓ ህብረት አባል ሀገራት የቀደም አልነበረም። የጣሊያናዋ ጠቅላይ ሚኒስትር ጆርጂያ ሜሎኒ ውሳኔው ፍጹም የተሳሳተ ለአሜሪካም ለአውሮፓም የማይበጅ ብለውታል። የንግድ ጦርነት ለመግታትም ከአሜሪካ ጋር እንደሚሰሩም ጠቅሷል። አውስትራሊያ በበኩሏ ከአንድ ወዳጅ የማይጠበቅ በማለት ውሳኔውን አጣጥለዋለች። የደቡብ ኮሪያው ፕሬዝዳንት በበኩላቸው የዓለም ንግድ ጦርነት አሁን ተጀምሯል፣ ይህንን ቀውስ ለመፍታትም መንግስታቸው አቅሙን አሟጦ እንደሚጠቀም አስረግጠዋል። ከፍተኛ የቀረጥ ቡጢ ያረፈባት ቻይና ድርጊቱ ከበቀል እርምጃ በመቁጠር መብትና ጥቅሞቿን ለማስጠበቅ ቆራጥ እርምጃ እንደምትወስድ በንግድ ሚኒስቴሯ በኩል ዝታለች። የስፔን፣ የአይሪሽ፣ የስዊዝ፣ የብራዚል፣ ኮሎምቢያ፣ ጃፓንና ሌሎች ሀገራትም አዋጁ ተቃውሞታል። የላቲን አሜሪካዋ ብራዚል አዋጁን ተከትሎ አዲስ የኢኮኖሚ መደጋገፍ ፖሊሲን አጽድቃለች። ጃፓን ቀረጡ የዓለም የንግድ ስምምነት እንዲሁም የአሜሪካና ጃፓን ስምምነት ሊጥስ እንደሚችል ገልጻለች። ካናዳና ሜክሲኮ በአዲሱ የታሪፍ ዝርዝር ውስጥ አልተካተቱም። የሁለቱ ሀገራት ጉዳይም ከዚህ ቀደም በተላለፉ ፕሬዝዳንታዊ ትዕዛዞች ማዕቀፍ እንደሚታይ የነጭ ቤተ መንግስት ባለስልጣናት ገልጸዋል። ሁለቱም ሀገራት ከዚህ ቀደም የ25 በመቶ ታሪፍ እንደተጣለባቸው ይታወሳል። ስማቸው በዚህ ዝርዝር ባይካተትም በቀጥታ እንደሚጎዳቸው ግን አዲሱ የካናዳ ጠቅላይ ሚኒስትር ማርክ ካርኒ ተናግረዋል። የተለያዩ የኢኮኖሚ ተንታኞች ይህ እርምጃ የንግድ ጦርነትን በማባባስ በአሜሪካውያን የዋጋ ግሽበት እንደሚያስከትልና ይህም የሀገሪቱ የእድገት መጠን እንደሚያዘገይ እየተናገሩ ይገኛሉ። በዓለም ዙሪያ ያሉ አንዳንድ ሀገራትም ኢኮኖሚያዊ ውድቀት እንዲያጋጥማቸው ሊያደርግ እንደሚችል ስጋታቸውን ገልጸዋል። የአሜሪካ ተገዳዳሪ ሀገራት ግብረ መልስ እንደ ስጋት ያነሱም አልጠፉም። የአሜሪካው ግምጃ ቤት መሪው ግን ሀገራት የበቀል እርምጃ እንዳይወስዱ አስጠንቅቋል። በዚህም በዚያ የተለያዩ አስተያየቶች፣ ስጋቶችና መላምቶች እያስተናገደ ያለው አዲሱ የትራምፕ የቀረጥ ውሳኔ የዓለማችን የንግድ ስርዓት ከመሰረቱ ይቀይረዋል የሚል ግን ብዙሃኑን የሚያስማማ ሆኗል። ሮይተርስና ቢቢሲን ዋቢ ያደረግን። ተመልካቾቻችን የሰዓት ዜናዎቻችን በዚህ ቋጭን። ለነበራችሁ ጊዜ እናመሰግናለን። ጤና ይስጥልኝ።